የኢትዮጵያ ቴሌቪዥን የስፖርት ዘገባ ክብር አጋራችን ሲንቄ ባንክ ልብ እናመሰግናለን። ለዜና ኢትዮጵያ ወደ ዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። አብራም ተስፋዬ ነኝ። አብራችሁን ቆዩ። በሲቢ የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ጨዋታዎች ትላንትናም ቀጥለው ተደርገዋል። ኢትዮጵያ ቡና በውድድር ዓመቱ 5ኛ ሽንፈቱን ሲያስተናግድ ሐዋሳ ከተማና ኢትዮ ኤሌክትሪክ ደግሞ ተጋጣሚዎቻቸውን አሸንፈዋል። እሱ ባለው ተሾመ ትላንት የተደረጉ የሲቢ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮችን እንደሚከተለው ይቃኛቸዋል። በ11ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ የሁለተኛ ቀን ውሎ ኢትዮጵያ ቡና ሲሸነፍ ቅዱስ ጊዮርጊስ ነጥብ ጥሏል። ኢትዮ ኤሌክትሪክና ሐዋሳ ከተማ ደግሞ ተጋጣሚዎቻቸውን ያሸነፉ ክለቦች ሆነዋል። በአዲስ አበባ ስቴዲየም ድሬዳዋ ከተማን የገጠመው ኢትዮጵያ ቡና ከመሪነት ወደ ሽንፈት ተሸጋግሯል። በአሰልጣኝ አቢካሳውን የተመራ ጥሩ የውድድር ዓመት ያሳለፈ የማይገኘው ኢትዮጵያ ቡና በመጀመሪያው አጋማሽ አቡበከር አዳሙ ከሳጥን የግራ ክፍል አክርሮ መጥቶ ባስቆጠራት ማራኪ ግብ ቀዳሚ ሆኖ የነበረ ቢሆንም ውጤቱን አላስጠበቀም። በሁለተኛው አጋማሽ የተሻለ የተንቀሳቀሰው ድሬዳዋ ጀማል ያዕቆብና መሐመድ ኑር ናስር ባስቆጠራቸው ግቦች ሙሉ 3 ነጥብ አግኝቷል። በውድድር ዓመቱ ለአምስተኛ ጊዜ የተሸነፈው ኢትዮጵያ ቡና ከ11 ጨዋታ ማግኘት የቻለው 12 ነጥብ ብቻ ነው። ድሬዳዋ ከተማ በአንጻሩ ድሉን ተከትሎ ነጥቡን ወደ 16 ከፍ አድርጓል። ሁለቱን የአዲስ አበባ ቡድኖች ቅዱስ ጊዮርጊስንና ኢትዮጵያ ንግድ ባንክን ያገናኘው ጨዋታ በአቻ ውጤት ተጠናቋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ ቅዱስ ጊዮርጊስ ሀብታሙ ጉልላት ባስቆጠራት ግብ መምራት ችሎ ነበር። የኋላ ኢትዮጵያ ንግድ ባንክ በናትናኤል ዳንኤል ግብ ነጥብ ተጋርቶ ወጥቷል። ሁለቱ ክለቦች ካከናወናቸው 11 ጨዋታዎች ቅዱስ ጊዮርጊስ 17፣ ኢትዮጵያ ንግድ ባንክ ደግሞ 12 ነጥብ ማግኘት ችሏል። በተመሳሳይ ስቴዲየም ሸገር ከተማን የገጠመው ሐዋሳ ከተማ 2-1 አሸንፏል። ያሬድ ብሩክና ጌታነህ ከበደ የሐዋሳን የማሸነፊያ ግቦች ከመረብ አሳርፏል። ለሸገር ከተማ ያሬድ መኮንን ብቸኛዋን ግብ አስቆጥሯል። ሁለተኛ ተከታታይ ድሉን ያስመዘገበው ሐዋሳ ከተማ ነጥቡን 20 አድርሷል። በተከታታይ ሁለተኛ ጨዋታዎች የተሸነፈው አዲስ አዳጊው ሸገር ከተማ ደግሞ 12 ነጥብ በመሰብሰብ 14ኛ ደረጃ ላይ ተቀምጧል። በመጨረሻዎቹ 5 የሊግ ጨዋታዎች ያልተሸነፉትን ኢትዮ ኤሌክትሪክን ከምድረገነት ሽሬ ያገናኘው ጨዋታ ደግሞ በኤሌክትሪክ 1-0 አሸናፊነት ተጠናቋል። ሁለቱም ክለቦች ኢላማውን የጠበቀ ሙከራ ለማድረግ ተቸግሮ በታዩበት ጨዋታው ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሩት ከረፍት መልስ ተሻሽሎ የቀረቡት ኤሌክትሪኮች ግብ አስቆጥሯል። አቤል ሀብታሙ ተቀይሮ ከገባው ፓትሪክ ሲቦማኔ የተቀበላትን ኳስ ተጠቅሞ ከመረብ ጋር ያዋሃዳት ኳስ ኢትዮ ኤሌክትሪክን አሸናፊ አድርጋለች። በውድድር ዓመቱ 5ኛ ድል ያሳካው ኢትዮ ኤሌክትሪክ ነጥቡን ወደ 20 ከፍ አድርጓል። የሲቢ የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት ዛሬ በሚካሄዱ ሁለት ጨዋታዎች ፍጻሜውን ያገኛል። በኩል 17 ነጥቦች 5ኛና 6ኛ ደረጃ ላይ የተቀመጡት አዳማ ከተማ ከመቻል በአዲስ አበባ ስቴዲየም የሚያደርጉት ጨዋታ ተጠባቂ ነው። ባለፈው ሳምንት ከድሬዳዋ ከተማ ጋር 1-1 የተለያዩት በአሰልጣኝ ስዩም ከበደ የሚመሩት አዳማ ከተማዎች ዘንድሮ በመከላከል ጥንካሬ የሚታወቁ ሲሆን በ10 ጨዋታዎች 3 ግቦች ብቻ ተቆጥሮባቸዋል። ይህም ከፋሲል ከነማ እኩል በሊጉ አነስተኛ ግብ የተቆጠረበት ቡድን ያደርጋቸዋል። መቻልና አዳማ ከተማ በሊጉ 35 ጊዜ የተገናኙ ሲሆን መቻል 12 ጊዜ ሲያሸንፍ አዳማ ከተማ 10 ጨዋታዎችን ረቷል። የተቀሩትን 13 ጨዋታዎች ደግሞ በአቻ ውጤት አጠናቋል። ጨዋታው 9 ሰዓት ሲል ይጀምራል። በሌላ ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም 10 ሰዓት ሲል የአምናው ሻምፒዮን ኢትዮጵያ መድን ከመሪው ሲዳማ ቡና የሚያደርጉት ጨዋታ እጅግ ትኩረትን ስቧል። በአሰልጣኝ ገብረመድህን ኃይሌ የተመሩ ከመጨረሻዎቹ 4 ጨዋታዎች በ3ቱ የተሸነፉት ኢትዮጵያ መድኖች ወደ ድል ለመመለስ ሜዳ የሚገቡ ይሆናል። ባስመዘገቧቸው 2 ተከታታይ አቻ ውጤቶች መሪነታቸውን የሚያሰፉበትን ድል ያልተጠቀሙት ሲዳማ ቡናዎች በበኩላቸው ተከታዩ ፋሲል ከነማ አቻ መውጣቱን ተከትሎ የነጥብ ልዩነትን ወደ 3 ለማስፋት ይፋለማሉ። ኢትዮጵያ የሴካፋ ዋንጫን ለመጀመሪያ ጊዜ ያነሳችው ከ38 ዓመታት በፊት ልክ በዛሬው ዕለት ነበርም። ከምስራቅ ከመካከለኛውና ከደቡብ አፍሪካ የተውጣጡ ሀገራት በተፋለሙበት መድረክ ኢትዮጵያ ዚምባብዌን ረታ ነው ሻምፒዮን የሆነችው። ያንን እውነት ሀብታሙ ካሴ ወደ ኋላ ተመልሶ እንደሚከተሉ ያስታውሰናል። የኢትዮጵያ ብሔራዊ ቡድን የዚህ 15ኛው የምስራቅና መካከለኛው አፍሪካ እግር ኳስ ሻምፒዮን ሆነዋል። ደስታው ሌላ ፍጹም ሌላ ሆኗል። ተመልካቹ ወደ ስታዲየም እየገባ ነው። የተጫዋቾቻችንን ማሊያ እያወለቀ ራቁታቸውን ይዘው በመሳብ ላይ ነው። ይህ ከሆነ ዛሬ ታህሳስ 17 ቀን 2018 ዓ.ም 38ኛ ዓመቱን ደፍኗል። ደስታው ሌላ ሆኗል። ሌላ ነው። በዚህ በክብር ትሪቡን አካባቢና በግራና ቀኝ ባሉት ክንፎች መካከል ጭፈራው ሌላ ነው። አገኘኋት እንደተመኘኋት ዋንጫዋን መሆኑ ነው።
አዲስ አበባ ስታዲየም ከአፍ እስከ ገደፉ ሞልቷል። ኢትዮጵያ በዚያ ወቅት ከዚህም የጥይት ሮምሮምታ የሚሰማባት፣ በፍርሃት ሳቢያ አርመሟዊ ገቢር የሚከወንባት፣ በሰሜኑ በኩል የነበረው ረብሻ እያየለ በመምጣቱ ስጋት በደርግ ባለስልጣናት ላይ ቢያይልም በአዲስ አበባ ሰማይ ስር ግን ያ ዕለት ሰዓት እላፊ ተረስቶ እንደ ልብ የተዘለለበት ነበር። እግር ኳስ በኃይሏ የሰዓት እላፊ እወጃን የሻረች ጊዜ ለብዙ ዓመታት ውጤት ናፋቂ ሆነው የሀገራችን ስፖርት አፍቃሪ ነው በዛሬው ውጤት ረክቷል። በሰሞኑ ውድድር ተደስቷል። በዛሬው ውጤት ደግሞ ይበልጥ ረክቷል። የአፍሪካ ዋንጫን ራሷ አዘጋጅታ ራሷ ያነሳች ኢትዮጵያ ከዚያ በመለስ ባሉ 26 ዓመታት የእግር ኳሷ የቁልቁለት ጉዞ ነበር። ከሶስተኛ የአፍሪካ ዋንጫ በኋላ ነገሮች ሁሉ የኋልዮሽ ጉዞ ላይ ሆኑ። 1970ዎቹ መጨረሻና 1980ዎቹ መጀመሪያ የተፈጠረው የእግር ኳስ ትውልድ ግን የኢትዮጵያ ብሔራዊ ቡድንን ከፍታ የመለሰ ሆኗል። 15ኛው የምስራቅና መካከለኛው አፍሪካ ዋንጫ በ7 ሀገራት የተከናወነ ነው። ሴካፋ በዚያ ወቅት ከምስራቅ መካከለኛውና ደቡብ አፍሪካ የተውጣጡ ሀያላን የሚያከናውኑት ውድድር ነበር። ኢትዮጵያ በምድብ 1 ከነ ዛንዚባር ኬንያና ታንዛኒያ ጋር ተደልድላ ምድቡን በሁለተኛነት አጠናቃ በግማሽ ፍጻሜውም ዩጋንዳ ላይ 3 ግቦችን አስቆጥራ በዋንጫ ሽሚያው ከዚምባብዌ ጋር ተፋጠጠች። የወቅቱ ሻምፒዮን የነበረችው ዚምባብዌ በፍጻሜው ግብ አግብታ ጨዋታውን መራች። ጨዋታውም 1-0 የሚጠናቀቅ ይመስል ነበር። በአዲስ አበባ ስታዲየም የታደሙ ደጋፊዎችም ሆኑ ጨዋታውን በቴሌቪዥን የሚከታተሉ ሁሉ ጭንቅ ሆነባቸው። ፕሬዝዳንት መንግስቱ ኃይለማርያምና የደርግ የፖለቲካ ቢሮ ኃላፊዎች በስታዲየም ተገኝተው እየተከታተሉት ያለው ጨዋታም ለኢትዮጵያውያን በፈለጉት ልክ ሊሆንላቸው አልቻለም። ለብሔራዊ ቡድኑ ሰዓት ነጎደበት። ጭማሪ ደቂቃ ላይ ደረሰም። ህዝቡ ተስፋ ቆርጦ ሳለ ግን አምበሉ ሀገሩን ታደገም። ገብረመድህን ኃይሌ በሽርፍራፊ ሰከንዶች ኢትዮጵያን አቻ ማድረግ ችሏል። መንግስቱ ተመልካቾቻችን የሁለቱም ቡድኖች የመጨረሻ ደቂቃ ማለትም ጨዋታው በተፈጸመበት ሰዓት ዳኛው በጨመሩ ሰዓት ገብረመድህን ከፍ ብላ ወጣች። ጨዋታውም በአቻ ውጤት ተጠናቀቀም። ወደ መለያ ምቶች ያመራው ጨዋታው ድራማዊ ክስተቶችን አስተናገደም። የግብ ጠባቂው ተካበ ዘውዴ ድንቅ ብቃት እጅን አፍ ላይ የሚያስጭንም ነበር። አውጥቷል። ግሩም ነው። ግሩም ተካበ ተወርውሮ የመጀመሪያውን ምት አክሽፏል። ብራቮ ነጋሽ ደግሞ የመጀመሪያውን ግብ አስቆጥሯል። ተስፋችን ለምልሟል። ግሩም የኛ ልጆች። ነጋሽ በቀኝ ክንፍ አሳይቶ የግቡን አግዳሚ ብረት በማስመጣት ግሩም የሆነች ግብ አስቆጥሯል። በመለያ ምቱ ግብ ጠባቂው ተካበ ዘውዴ ተከታታይ መለያ ምቶችን ሲያድን፣ ነጋሽ ተክሊትና አማኑኤል ኢያሱ መለያ ምቶችን አስቆጥረው ኢትዮጵያ 2-0 እየመራች ነበር። ተካበ ዘውዴ ሌላ ፍጹም ሌላ ነው። ያልታሰበ ነው ይሄ። 2 ተከታታይ ምቶችን ማዳን ማለት ልዩ ነገር ነው። አማኑኤል ግሩም! አቤት! አማኑኤልም እንደ ነጋሽ ሁሉ በበረኛው ግራ ጎን አሳይቶ በረኛው በግራ ጎኑ ሊወረወር ሲቃጣ በቀኝ በኩል ሁለተኛውን ግብ አስቆጥሯል። ገብረመድህን እንደዚሁ ሶስተኛውን ግብ አስቆጥሯል። ገብረመድህን ኃይሌ ሶስተኛውን ግብ ሲያገባም በቀለ ብርሃኑና መንግስቱ ሁሴን መሳታቸውን ተከትሎ 3 እኩል ሆነዋል። ከዚያም ዳኛቸው ደምሴ አግብቶ ኢትዮጵያን አሸናፊ አደረገም። የኢትዮጵያ ብሔራዊ ቡድን የዚህ 15ኛው የምስራቅና መካከለኛ አፍሪካ እግር ኳስ ሻምፒዮን ሆነዋል። ደስታው ሌላ ፍጹም ሌላ ሆኗል። በአዲስ አበባ ስታዲየምም ሆነ ከኢትዮጵያ አጽናፍ እስከ አጽናፍ ደስታና ፈንጠዝያ ሆነ። ሻምበል ፍቅረ ስላሴ ይግደረስ እኛና ቤቱ በሚለው መጽሐፋቸው ገጽ 438 ላይ ስለ ያኔው ሀገራዊ ድልና ፕሬዝዳንት መንግስቱ ኃይለማርያም ደስታ ጽፏል። በወቅቱ በኢትዮጵያ ብሔራዊ ቡድን ድል የተደሰቱት ፕሬዝዳንት መንግስቱ ኃይለማርያም በግብ ጠባቂው ተካበ ዘውዴ ድንቅ ብቃት ተገርመው የቪዲዮ ማጫወቻ ዴክ ሸልመውታል። የቡድኑ አባላትም ከፍተኛውን ሽልማት ተቀዳጅተዋል። ሻምበል ፍቅረ ስላሴ እንደተረኩት ታዲያም ወቅቱ ሊቀመንበሩን ጨምሮ የደርግ ባለስልጣናት በስታዲየም ነበሩና ደስታቸው ልኩን እንዳጣ በመጻፋቸው አትተዋል። ህዝቡም ተደሰተም። ጎዳናዎች በደስታ ማዕበል ተናጡ። ተጫዋቾቻችንን አቅፎ ልዩ ዘፈኖችን በማሰማት በመጨፈር ላይ ነው። ባለፈው ሐሙስ ማታ የታየው ደስታ ዛሬም ተደግሟል።
ውጤቱ አኩሪ ነበርና የኢትዮጵያ ሕዝብና እኛንም ስላስደሰቱን በማግስቱ በታላቁ ቤተ መንግስት ታላቅ ግብዣ ተደረገ ይላሉ ሻምበል ፍቅረ ስላሴ። በውጤቱ የተደሰቱት ፕሬዝዳንት መንግስቱ ኃይለማርያም ለእያንዳንዱ ተጫዋች 5,500 ሺህ ብርና ቴሌቪዥን እንደሸለሙ እኛና አብዮት በሚለው መጽሐፋቸው በዝርዝር አትተዋል። በቤተ መንግስቱ በተደረገው ግብዣ ፕሬዝዳንት መንግስቱ ኃይለማርያም ሀገራዊ ስሜት የተሞላበት ንግግር ካደረጉ በኋላ 60 ሺህ ተመልካቾችን መያዝ የሚችል ስታዲየም ለመገንባት ቃል ገብተው ነበር። ዳሩ ግን የተገባው ቃል እውን ሊሆን አልቻለም። ያኔ በብቃታቸው ብዙዎችን ያስደመሙት የብሔራዊ ቡድን አባላትም ለሌላ ድል ኢትዮጵያን ማብቃት አልቻሉም። የያኔው ውጤት ሌላ እንዲያመጣ ሽር ጉድ በሚባልበት ሰዓት ግን በያኔው ፖለቲካ ለመመቸት ሳቢያ በርካታ ተጫዋቾች መኮብለላቸው ተሰማም። ጀብዳቸው ግን አሁንም ድረስ ሕያው ሆኖ አለ። በቀጣይ አፍሪካ ዋንጫን የተመለከተ ጉዳይ ወደ እናንተ እናደርሳለን። ክቡራን ተመልካቾቻችን የ35ኛው የአፍሪካ ዋንጫ የምድብ ሁለተኛ ጨዋታዎች ዛሬ መደረግ ሲጀምሩ ግብጽ ከደቡብ አፍሪካ የሚያደርጉት ጨዋታ ይበልጥኑ ትኩረት አግኝቷል። በዚህ ምድብ ዚምባብዌ ከአንጎላ በመድረኩ የመጀመሪያ ድላቸውን ለማስመዝገብ ቀን 9:30 ላይ መርሃ ግብራቸውን ያከናውናሉ። ሀና ታሪኩ በሞሮኮ አስተናጋጅነት እየተካሄደ የሚገኘው 35ኛው የአፍሪካ ዋንጫ ከአንድ ቀናት ረፍት በኋላ የምድብ ሁለተኛ ጨዋታዎች ዛሬ መደረግ ይጀምራሉ። በምድብ 2 አመሻሽ 12 ሰዓት ላይ የሚደረገው የግብጽና የደቡብ አፍሪካ ጨዋታ ደግሞ ከወዲሁ ልዩ ትኩረት ስቧል። የ7 ጊዜ የአፍሪካ ዋንጫ አሸናፊዋ ግብጽ የመጀመሪያ ጨዋታዋን ዚምባብዌን 2-1 በማሸነፍ ውድድሩን ስትጀምር፣ ተጋጣሚዋ ደቡብ አፍሪካ በበኩሏ አንጎላን በተመሳሳይ 2-1 መርታቷ ይታወሳል። በዚህም ሁለቱ ብሔራዊ ቡድኖች ተከታታይ ድል ፍለጋ ወደ ሜዳ ይገባሉ ተብሎም ይጠበቃል። በአሰልጣኝ ሆሳም ሀሰን እየተመራች 8ኛ የመድረኩን ክብር ፍለጋ ወደ ሞሮኮ ያቀናችው ግብጽ ለአሸናፊነት ከሚጠበቁ ብሔራዊ ቡድኖች አንዷ መሆኗ ደቡብ አፍሪካን በዛሬው ጨዋታ እንድትፈትን አድርጓል። ሁለቱ ብሔራዊ ቡድኖች ከዚህ ቀደም 14 ጊዜ ሲገናኙ ደቡብ አፍሪካ 8 ጊዜ በማሸነፍ የበላይነት ያላት ሲሆን ግብጽ በአንጻሩ 4 ጊዜ ስትረታ በሁለቱ አቻ ተለያይተዋል። ይህም መሆኑ ደግሞ ጨዋታው ጠንካራ ሊሆን እንደሚችል ቅድመ ግምቶች እንዲሰጡም አድርጓል። ሞሐመድ ሳላ፣ ኡመር ማርሙሽ እና ሙስጠፋ መሐመድ አይነት በአውሮፓ ሊጎች የሚጫወቱ ከዋክብቶች በፈርዖኖቹ በኩል ተጠባቂ ተጫዋቾች ናቸው። አንድ ጊዜ አፍሪካ ዋንጫን ያሳኩት ባፋናዎቹ በኮትዲቫር አስተናጋጅነት በተካሄደው 34ኛው የአፍሪካ ዋንጫ 3ኛ ደረጃን ይዘው ቢያጠናቅቁም በዘንድሮ በአፍሪካ ዋንጫው ተፎካካሪ ከሆኑ ብሔራዊ ቡድኖች መካከል ተጠቃሽ ናቸው። በአሰልጣኝ ሁጎ ብሩስ በሚመራው ደቡብ አፍሪካ በኩል ደግሞ የበርንሌው ብሬንት ፎስተር ይጠበቃል። ከግብጽ ጋር ለመጫወት ጓግተናል። ምን አይነት ቡድን እንደሆኑ እናውቃለን። ነገር ግን እኛ ጥሩ ቡድን አለን፣ በጨዋታውም እሱን ለማሳየት ወደ ሜዳ እንገባለን ሲል የደቡብ አፍሪካው አሰልጣኝ ሁጎ ብሩስ ከጨዋታው አስቀድሞ ሀሳባቸውን ሰጥተዋል። በሌላ ጨዋታ በዚሁ ምድብ በዕለቱ የመጀመሪያ ጨዋታ ቀን 9:30 ሲል ዚምባብዌ ከአንጎላ ይጫወታሉ። በመጀመሪያው ጨዋታ ሽንፈት የገጠማቸው ሁለቱ ብሔራዊ ቡድኖች በመድረኩ የመጀመሪያ ድላቸውን ለማስመዝገብም ወደ ሜዳ ይገባሉ። ዚምባብዌ ከአንጎላ ጋር ባደረገቻቸው ያለፉት 5 ጨዋታዎች ውስጥም 3ቱን በማሸነፍ የበላይነት ያላት መሆኑ ደግሞ የዛሬውን ጨዋታ ልታሸንፍ እንደምትችል ቅድመ ግምቶች እንዲሰጧትም አድርጓል። ክቡራን ተመልካቾቻችን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይውላችሁ።